ማንም ሰው ያልነገራችሁን ሚስጥር ነው ዛሬ የምነግራችሁ። የማዳም ቅመሞች ማለት ነው ልበላችሁ። ትክክለኛ ኦዲየንስ ኢትዮጵያ ውስጥ በቪው ለምንድነው ዩቲዩብ ገንዘብ የማይከፍለው? እህቴ ትኩረትሽ በአረብ ሀገር ይሁን። በአረብ ሲስቱዬ ላንቺ ነው ይህ ቪዲዮ። ብራዘር ላንተ ነው ይህ ቪዲዮ የሰራሁ። ዩቲዩብ የሰራ ነው ቪዲዮ ገንዘብ ሊያመጣ የሚችለው እንጂ ሂጃብ ያደረገች ሴት ምናምን አረባ እንደዛ መረቃችሁ አሳብዳችሁ ምናምን ስሩት። ሰውን ግባ ይህን ቪዲዮ ክፈቶ የሚያሰኝ አይነት ቴምናል ሁክ እድሜያ ከቪዲዮዎቹ ፊት ላይ የመጀመሪያዎቹ 30 ሰከንዶች 15 ሰከንዶች ሁክ የምትሰሩት ቪዲዮ በአረብኛ ለመስራት ሞክ። አንቺ የሰራሽው ቪዲዮ እኔ ባይልሽ ላንቺ ምንም አይጠቅምሽም። አይገርም? ላንቺ ምንም አይጠቅምሽም። በተለይ አረብ ሀገርና በሌሎች አውሮፓ ሀገራት የምትኖሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁልኝ? ዛሬ አረብ ሀገር ላላችሁ ወንድምና እህቶቼ ነው ይሄን ቪዲዮ እየሰራሁላችሁ። ለእናንተ በጣም የሚጠቅማችሁን ቪዲዮ ነው እየሰራሁላችሁ ወንድሞቼ እህቶቼ። በተለይ አረብ ሀገርና በሌሎች አውሮፓ ሀገራት የምትኖሩ እኔ ጋር በእርግጥ ብዙ ጊዜ እኔ ጋር ያላችሁት አረብ ሀገር ያላችሁ ሰዎች አረብ ሀገር ብዬ የተጠቀምኩት ለዛ ነው። እና ሌሎች አውሮፓ ሀገራት ላይ ያሉ ምናምን ብዙ መንጃ እስካሁን ወላሂ ዓለም ይኑር አይኑር አላወኩኝም። ነገር ግን አሁን እኔ ጋር ባላችሁ ኦዲየንሶች ውስጥ አረብ ሀገር ያላችሁ እህትና ወንድሞች አላችሁ። ስለዚህ ይህ ቪዲዮ የሰራሁላችሁ ለእናንተ ነው። ለእናንተ በጣም የሚጠቅማችሁ ትልቅ ሚስጥር ነው። ማንም ሰው ያልነገራችሁን ሚስጥር ነው ዛሬ የምነግራችሁ። በተለይ ሞኔታይዝ የሆናችሁ እህትና ወንድሞቼ ቪዲዮ ስትሰሩ እዛው አካባቢ ላለ ሰው የሚሆን ቪዲዮ ነው መስራት ያለባችሁ። ገብታችኋል? ቪዲዮ ስትሰሩ ኢትዮጵያ ውስጥ እኔ አሁን ኢትዮጵያ ውስጥ ነው ያለሁት፣ አዲስ አበባ ኢትዮጵያ ውስጥ ነኝ ያለሁት። አንድ እህቴ ለምሳሌ አንቺ የሰራሽው ቪዲዮ እኔ ባይልሽ ላንቺ ምንም አይጠቅምሽም። አይገርም? ላንቺ ምንም አይጠቅምሽም። የሚጠቅምሽ ማን ነው? ይኸው እዛው አካባቢ ያለችን እህት፣ እዛው አካባቢ ያለን ወንድም፣ እንደው ሌላው ቢቀር ማለት ነው አረቦች ራሱ እንዲያይላችሁ አረብኛ የምትችሉ ከሆነ የምትሰሩት ቪዲዮ በአረብኛ ለመስራት ሞክሩ። ገባችሁ? የምትሰሩት ቪዲዮ ኢንተርናሽናል ነገር እንዲሆን አድርጋችሁ ለመስራት ሞክሩ። አረብኛ ትችላላችሁ። ለምሳሌ እህቶች ለምሳሌ አረብኛ ታወራላችሁ፣ አረብኛ ትችላላችሁ። የምትሰሩት ቪዲዮ ለአረብኛ ብትሰሩ ለአረቦችም ጭምር እንዲሆን፣ ለምሳሌ ዲን ነክ ነገር ቢሆን ሌላም ይሁን ምንም የርዕስ ጉዳይ አይደለም። ግን አረቦች ሲያዩትም ሊያዩት የሚችሉት አይነት ኦዲየንስ አረቦችን ቢያዩትም ደስ ያላቸው ሊያዩት የሚችሉት አይነት ፕሮግራምን ለመስራት ሞክሩ። ለምን እንደሆነ ታውቃላችሁ? ኢትዮጵያ ውስጥ በቪው ምንም አይከፈልም። ኢትዮጵያ ውስጥ ሆኖ ለሚያይላችሁ ቪው ምንም ክፍያ አታገኙም። ኢትዮጵያ ውስጥ ሆኖ እኔ ለምሳሌ አንድ እህቴ አንቺ የለቀቅሽው ቪዲዮ አየሁልሽ ልበል፣ ወይንም ወንድሜ አንተ የለቀቅከውን ቪዲዮ አየሁልህ ልበል። እኔ ያለሁት አዲስ አበባ ኢትዮጵያ ውስጥ ነኝ ያለሁት አይደል? እኔ ያየሁትን ቪዲዮ በአንተ ቪዲዮ ላይ እኔ ማስታወቂያ አላይም። ዩቱብ ደግሞ የሚከፍልህ ማስታወቂያ ሲታይለት ነው። ዩቱብ እኮ ከራሱ ምንም ገንዘብ አምጥቶ ምናምን አይደለም የሚከፍለን። ዩቱብ እኛን የሚከፍለን ዩቱብ ተጠቃሚውን ዩቱበሩን ዩቱብ ደንበኛው የሚከፍለው ምንድነው? እኔ ለምሳሌ አንቺ የሰራሽው ቪዲዮ ላይ መጨረሻ ላይ ማስታወቂያ ይገባል ወይ በመሃል ነው። ያ ማስታወቂያ ደግሞ ኢትዮጵያ ውስጥ ሆኖ ለሚያይ ሰው እሱ ማስታወቂያ አያይም። እኔ አሁን ኢትዮጵያ ውስጥ ሆኜ ነው ያንቺን ቪዲዮ ባይልሽ እሱ ማስታወቂያ አላየውም። ማንም ያየው ዩቲዩብ ኦፊሻል እንዲህ የተቀበላቸው ሀገራት፣ አረብ ሀገራት፣ አውሮፓ ሀገራት ምናምን ተወቻለ። ያ ማስታወቂያ ደግሞ የሚታየው እዛ ሀገር ነው እንጂ እኛ ጋር አይደለም። እኛ ጋር ገና ኦፊሻሊ አልሆነም። ገና ይቀበለዋል የሚል ነገር ምናምን አለ። እሱን በጭምጭምታ ደረጃ ነው እንጂ አልተቀበለንም። ስለዚህ ትኩረታችሁ መሆን ያለበት እዛ ሀገር ላለ አካል ነው። ለምሳሌ ጊዜያችሁን ጨርሳችሁ ስራ ጨርሳችሁ እዛ ያለውን ጊዜ ጨርሳችሁ ወደ ኢትዮጵያ መጣችሁ እንበል። በአላህ ፍቃድና እገዛ ኢትዮጵያ ውስጥ ስትመጡ ይዛችሁት የምትመጡት ዩቲዩብ ኦዲየንስ ምንድነው? አረቦችን ለምሳሌ ይዛችሁት የምትመጡት ኦዲየንስ አረቦች ሲሆኑ
እዚህ እንኳን ብትሰሩ የሚያዩላችኋል ማለት ነው። እነሱ እዛ ሆኖ ወደፊት ገና ያው በተስፋ ኢንሻአላህ መቼስ በተስፋ አይደለም የምንኖረው። ተስፋ ስትመጡ እንኳን እዛ ሀገር እዛው ያላችሁ ኦዲየንስ የገነባችሁት ኦዲየንስ ወሳኝነት ስላለው እዛው ያላችሁ ኦዲየንስ ጥሩ ኦዲየንስ አረብኛ እየተናገራችሁ እዛው ሆናችሁ በደንብ ከገነባችሁ ከኢትዮጵያ ውጭ ያሉ አካላቶችን በደንብ ከገነባችሁ ኢትዮጵያ ውስጥ እንኳን መጥታችሁ ሀገር ቤት መጥታችሁ ስራ የምትሰሩት ስራ ቪዲዮ ላይ ስትለቁ ዩቲዩብ ላይ ስትለቁ እነሱ ይዛ ያዩላችኋል ማለት ነው። ለወደፊቱ ራሱ የምሬ ነው ለወደፊቱ ራሱ እዚህ ሆናችሁ የሰራችሁት ቪዲዮ እዛ ሆኖ ሲያዩላችሁ እናንተ ዩቲዩብ አካውንታችሁ ተከፋይ ይሆናል፣ ጥሩ ገቢ ያመጣላችሁ። ስለዚህ ይሄ ምክር ለእናንተ በጣም ትልቅ ትርጉም ያለው መልእክት ነው ብዬ አስባለሁ። በትኩረት ነው ልትሰሙኝ የሚገባው። ብዙ ጊዜስ እህቶች የምትሰሩትን ቪዲዮ አያለሁ። ስትሰሩ ይውላችሁ አንድ የሆነ ይሁን ምንም ርዕሱ ምንም ይሁን ምንም የሆነ ቪዲዮ ትሰራላችሁ። ስትሰሩ ሁክ እድሜያ ከቪዲዮዎቹ ፊት ላይ የመጀመሪያዎቹ 30 ሰከንዶች 15 ሰከንዶች ሁክ አስተካክሉ። ሁክ በጣም ወሳኝነት አለው። ለምን አንድ አረብ ለምሳሌ እናንተ ጋር መጥቶ ቪዲዮ ሲያይ ያን ቪዲዮ ጨርሶ እንዲያየው የሚገፋፋው ነገር ነው፣ ሁክ ይባላል። ሁክ አስተካክሉ። ከዛ ቴምናል ደግሞ በጣም ይሄን እከሌ ነካው። እንደውም እዚህ ላይ ይገርም አረብኛ ጽሁፍ ራሱ እንትኑ አደርገዋለሁ ኢንሻአላህ። ቴምናሉን አረብኛ እንትን አድርጌ ይሄን ቴምናል ይሄን ቪዲዮ የምትመለከቱ ሰዎች እንድታዩ ታደርጋለሁ። ገባችሁ? ቴምናሉን የሚያምር አድርጋችሁ አሳብዳችሁ ምናምን ስሩት። ሰውን ግባ ይሄን ቪዲዮ ክፈቶ የሚያሰኝ አይነት ቴምናል ስሩ እና ታይትል ማለት ርዕሱን ማለት የቪዲዮ ርዕስ ዲስክሪፕት ላይ ታይትል ላይ የተወሰነ ቀንጨብ ያለች የተወሰነ 2 ቃል ምናምን ታይትልም ስትሰሩ ሰው የበለጠ የእናንተን ቪዲዮ ገብቶ የማየት እድል አለው ማለት ነው። እና ታይትልም ስትሰሩ ቴምናልም ስትሰሩ ደግሞ ጽሁፉ ይሄን ቪዲዮ ነንካ ግባና እየው የሚል ገብታችኋል። ስትጽፉ በአረብኛ ጽሁፉም ጻፉ። ጽሁፍም ስትጽፉ በአረብኛ ጽሁፍ ጻፉ። ስትናገሩም አረብኛ ተናገሩ። ቪዲዮ ላይ ስትናገሩ ለምን አማርኛ አትናገሩ እያልኩኝ አይደለም። አማርኛ አትናገሩ እያልኩኝም አይደለም። ግን ለምሳሌ ዛሬ አንድ ቪዲዮ በአረብኛ ብትሰሩ ነገ ደግሞ በአማርኛ ብትሰሩ ችግር የለውም። ምክንያቱም አበሻ ሆኖ አማርኛ የሚችል ሌላም አገር ስላለ። አረብ ሀገርም እንዲጨቅ ሴቶች ነው ያሉት። እንዲህ ለምሳሌ ጨቅ ሰራተኞች ወንድም እህቶች አሉ። እና አረብ ሀገር ያላችሁ እህቶችም ሆነ ወንድሞች ቪዲዮ ስትሰሩ እዛው አረብ ሀገር ሆኖ ለሚያዩላችሁ ሰው ኦዲየንስ እንዲሆን አድርጋችሁ ስሩት። አንደኛ በአረብኛ ለመናገር ሞክሩ። በአረብኛ የተናገራችሁ ቪዲዮ ስሩ። አንዳንዶቹ የምትሰሩ አላችሁ ጎበዞች ማሻአላ። ብዙዎች እህቶች ላይ ደግሞ ገብቼ ሳይ እኔ ብዙ ጊዜ እህቶችን ለማበረታታት የሚያልኩኝ በተለይ ሞኔታይዝ የሆናችሁ እህቶች ቪዲዮዎችን ሳይ ማለት ነው። አንደኛ ቪዲዮዎቹ ግባ የሚያሰኝ ነገር የለውም። ታይትል የሚባለው ነገር አዘጋኝ በደንብ አድርጋችሁ መስራት ይኖርባቸዋል። ሁክ የመጀመሪያዎቹ 15 ሰከንድ 30 ሰከንድ 60 ሰከንድ እንዲሆን ከቪዲዮዎቹ ላይ የቆረጣችሁ ምርጡን ፓርት ጫፍ ላይ ማምጣት ማለት ኮፒ ያደርጋችሁ ትንሽ ቀንጨብ ያደርጋችሁ እንትን ያላችሁ ከዛ እሱን ታስተካክላላችሁ። ቪዲዮ ስትሰሩ ደግሞ አረብኛ ለመጠቀም ሞክሩ ግዴታ። ይሄ ለእናንተ ነው፣ የምሬን ነው የምላችሁ። በጣም የሚጠቅማችሁ ምክር ነው። በቀጣይ ደግሞ እህቶች ለምሳሌ ላይቭ ላይ ብዙ ጊዜ ትገባላችሁ። ቪዲዮ ስትተያዩ እርስ በራሳችሁ ለምሳሌ እህቶች ልበል የማዳም ቅመሞች ማለት ነው ልበላችሁ። እርስ በራሳችሁ ስትተያዩ ቪዲዮ የአንዳችሁን ቪዲዮ አንዳችሁ ጨርሳችሁ መተያየት አለባችሁ። ጨርሳችሁ ካልተያያችሁ ቪዲዮ አንዴ እዛ ነኝ ያለሁት ልበልሽ፣ አንድ እህቴ ወይ ነው እዛ አረብ ሀገር ነው ያለሁት ልበላችሁ። ምሳሌ ነው ያለሁት አዲስ አበባ ነው ታውቃላችሁ ብዙዎቻችሁ። እኔ ቪዲዮአችሁ ብቻ ከፈት አድርጌው 15 ሰከንድ 30 ሰከንድ ምናምን አይቼው በወጣ ለእናንተ ምንም አይጠቅማችሁ አይከፍላችሁም። ለምሳሌ በሰዓት እንኳን እንበል በሰዓትም ምንድነው ጨርሼ ሳይ ነው እኔ እንኳን ጨርሼን ባይላችሁ አይጠቅማችሁም ለእናንተ። ትክክለኛ ኦዲየንስ መገንባት ማለት ደግሞ ይህ ነው። ትክክለኛ ኦዲየንስ ለእናንተ ገቢ የሚያስገኝ ኦዲየንስ መገንባት ማለት ይህ ነው።
ኦዲየንስ ተከታታያችሁ ተመልካቻችሁ የእናንተን ቪዲዮ የሚመለከትላችሁ ማለት ኦዲየንስ እዛ አካባቢ ያለ ሰው። እኔ ለምሳሌ አንቺ አንድ እህቴ አንድ ቤት ተቀጥረሽ እየሰራሽ ነው። አጠገብሽ ያለችም እህት አለች። እሷ ያንቺ የለቀቅሽው ቪዲዮ እሷ ስታይልሽ፣ አጠገብሽ ያለችው እህትሽ ስታይልሽ ማስታወቂያ ታያለች። በዛ ማስታወቂያ መሰረት ለአንቺ ይከፈልሻል። ገብቶሻል? ትክክለኛ ኦዲየንስ ገነባሽ ማለት ነው። እና ለሀበሾች ሳይሆን ትኩረታችሁ ሌሎችንም አረቦችንም ጭምር ለመያዝ ይሁን። ኢትዮጵያ ውስጥ ሆኖ ለሚያይ ሰው ገንዘብ ዩቱብ ለምን አይከፍልም ለሚለው ኢትዮጵያ ውስጥ እንግዲህ እሱ ዩቱብ ነው። እኛ እንግዲህ አቅማችን ትንሽ ነው። ኢትዮጵያ ኦፊሻሊ አልሆንም። ሌላ ይቅርና እንትን ምንድነው ስንሞላ ራሱ ሎኬሽን ሌላ ሀገር አድርገን የምንሞላው ለምንድን ነው? ስለማይከፍል ነው። ኢትዮጵያ ውስጥ ሆኖ የሚታየው ምንድን ነው የሚጠቅማቸው? ሰዓት ሞኔታይዝ ያልሆናቸው ሰዎች ለማስደረግ ሰዓት ይጠቅማል። እሱ ችግር የለውም። እኔ እዚህም ሆኖ ቢያይላችሁ የትም ሰዓት ይጨምርላቸዋል። ሰዓት ታገኛላችሁ። ሞኔታይዝ እስክትሆን ማራች ሰዓት የምትባለው እሷ እኔ እዚህም ሆኜ ባይ እዚህም ሆነ ምን ሰዓት ይገኛል። ከዛ በተረፈ ሞኔታይዝ ከሆናችሁ በኋላ መስራት ያለባችሁ ቪዲዮ ምንድነው? እዛ አካባቢ ላሉ አካላት ነው መሆን ያለበት። በአረብ አገር ያሉ ሰዎች በብዛት እንዳገኝ ወይንም ደግሞ በአካባቢ ያሉ ሰዎች በብዛት እንዳገኝ ቪዲዮ እንዴት ልስራ? በአረብኛ አውርታችሁ አረቦችን የሚስባቸው ነገር ለምሳሌ ቴምፕናል ስታደርጉ ትልቅ ጽሁፍ በአረብኛ ትልቅ እንትን እያደረጋችሁ ታይትል በአረብኛ የጻፋችሁ ምናምን ስሩ ማለት ነው። እዛ አካባቢ ያለ ሰው ለመያዝ በአረብኛ ካወራችሁ የግድ እኮ አረብ መሆን አይጠበቅብሽም። የሆነ ቪዲዮ እየሰራሽውን ቪዲዮ አንድ አረብ እንዲያይልሽ አረብ መሆን አይጠበቅብሽም። እንደውም ብዙ ጊዜ አረብ ሀገር ያላችሁ እህቶች ላይቫችሁ ላይ ገብቼ ሳይ ማለት ነው ብዙ አረቦች አሉ። ብዙ አረቦች ነው ገብተው የእናንተን ላይቭ ላይ ቁጭ ብሎ የሚጻጻፉት የሚያወሩት ምን የሚሉት እነሱ እንዲመለከቱላችሁ። ወይ ደግሞ ኒቃብ ሂጃብ ያደረገች ሴት ምናምን አረባ እንደዚህ አስመስል ምርጥ አድርጋችሁ ቪዲዮ እንዲያዩት እንዲጋብዝ አድርጋችሁ ከዛ ሌላውን አስተካክላችሁ ስትሰሩ እዛ አካባቢ ያሉ ሰዎች የግድ ያያሉ ለራሳቸው ሲሉ እና እንደዛ ነው። ይህ ነገር ለማድረግ ሞክሩ። ይህ ትልቅ ምክር ነው። ትልቅ ምክር ነው ለእናንተ ተጠቀሙበት። በውጭ በአረብ ሀገራት ያሉ ኢትዮጵያውያኖችም ሆኖ እንዲያዩላችሁ ደግሞ ማድረግ ያለባችሁ የመጀመሪያው ነገር ለማዳም ቅመሞቹ የሚጠቅም አይነት ርዕስ እየፈለጋችሁ አንቺ እህቴ እዚህ እየሰራሽ አሁን አንቺ እዚህ ጋር አረብ ሀገር እየሰራሽ የምትሰሪበትን ገንዘብ አሁን ቋጥረሽ በአግባቡ ካልያዝሽው ነገ እዛ ሄደሽ ምናምን የሚል በቃ ብዙ ነገር በቃ ልኩት ሰብስቦ የሚይዝ ቪዲዮ ለሷ የሚጠቅማትን አይነት ቪዲዮ እየሰራሽ እዛ ሀገር ያለች ኢትዮጵያዊ እህትሽን እንድታይልሽ ማድረግ ትችያለሽ። ትክክለኛ ኦዲየንስ ኢትዮጵያ ውስጥ በቪው ለምንድነው ዩቱብ ገንዘብ የማይከፍለው? እህቴ ትኩረትሽ በአረብ ሀገር ይሁን፣ በአረብ ሀገር ላሉ ሰዎች ይሁን። የሰማሽ ነው ሲስቱዬ፣ ላንቺ ነው ይህ ቪዲዮ። ብራዘር ላንተ ነው ይህ ቪዲዮ የሰራሁ። ዩቱብ የሰራ ነው ቪዲዮ ገንዘብ ሊያመጣ የሚችለው እንዴት ነው? ዩቱብ ኦፊሻል አርጎ የተቀበላቸው ሀገራት እዛ ያሉ በዛ ሎኬሽን ያሉ ሀገራት ሲያዩላችሁ ነው ገንዘብ ዩቱባችሁ በታየላችሁ ቁጥር ገንዘብ ሊሰራ የሚችለው። ገባችሁ? ይህን ቪዲዮ ከተመቻችሁ ቪዲዮን ላይክ አድርጉት። አዎ ላይክ አድርጉት። እሺ ኮሜንትም ጻፉልኝ። ቤቴንም ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።